የእግዚአብሔር ቃል በእጃችሁ ላይ ያዙ። ሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያስቸገረ ተንከባሏል የሚል ርዕስ ነው የሚያካፍለው። ሁሉ ሰዎች ከዛሬ ቀን ጀምራችሁ የሸከማችሁ የትኛው ቀንበር ተንከባሏል? ሕይወታችሁ ላለው የአጋንንት ሸክም በጌታ በኢየሱስ ደም ተንከባሏል። ሕይወታችሁ ላለው የአጋንንት ጫና በጌታ በኢየሱስ ደም ተንከባሏል። ሉቃስ 24 ቁጥር 1 ነገር ግን ከሳምንት በመጀመሪያ ወር ያዘጋጁትን ሽቶ ይዞ ከነርሱ ጋር አንዳንዶቹ ወደ መቃብሩ እጅግ ማልዶ መጡ። ድንጋዩም ከመቃብሩ ተንከባሎ አገኙት። ገብቶንም የጌታ የኢየሱስም ሥጋ አላገኙ። እነርሱም በዛው ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሶ ወደ እነርሱም ቀረበው። ፈርቶም ፊታቸውም ወደ ምድር አቀረቀሩ። እንዲህም አላቸው፣ ሕያውን ከሙታን መካከል ለምን ትፈልጋላችሁ? ተነስተዋል እንጂ በዚህ የለም። የሰው ልጅ በኃጢአተኞች ታልፎ ይሰጣልና ይሰቀል፣ በሶስተኛ ቀን ልነሳ ግድ ነው እያለው ገና በገሊላ ሳለው ለእናንተ የተናገረው ቃሎችንም አስቡ። በመቃብሩም ተመልሶ ይህ ሁሉ ለ11ዱና ለሌሎቹ ሁሉ ነገራቸው። ይህንም የሐዋርያት ነገራቸው። መቅደላዊት ማርያምና ዮሐና የያዕቆብም እናት ማርያም ከነርሱ ጋር የነበሩ ሌላ ሴቶች ነበሩ። ይህን ቃል ቅዠት መስሎ ታያቸውና አላመኑም። ጴጥሮስ ግን ተነስቶ ግን ወደ መቃብር ሮጠው በዛውም ዝቅ ብሎ ሲመለከት ተልባ እግር ልብስ ብቻ አየው። በሆነው ነገር እየተደነቀ ወደ ቤቱ ሄደ። ዛሬ እየተደነቃችሁ እየተገረማችሁ ትሄዳላችሁ። ጎና ያላችሁ ሰዎች ጨበጥ አድርግና የክርስቶስ ትንሣኤ መገረምና መደነቅ ነው ብሉት። እየገረምክ ብሉት፣ እየደነቅ ብሉት ትሄዳለህ። ክርስቶስ ግን ተነስተዋል። እስኪ ተነስተዋል ብሉት፣ ተነስተዋል ብሉት። እና እንደ ጴጥሮስ ሮጦ ከሄደ በኋላ ሄዶ ካየ በኋላ ሲያዩ ምንም ከጨርቁ ውጭ ምንም ነገር እንደሌለ ካየ በኋላ እየገረመ እየደነቀ ወደ መጣበት ቦታ ተመለሰ። አይታችኋል። ዛሬ እየገረማችሁ እየደነቃችሁ ትመለሳላችሁ። እየገረምክም እየደነቅም ወደ ቤት ትመለሳለህ። ኢየሱስ ተነስተዋል። እየገረምክም እየደነቅም ትመለሳለህ። ትንሣኤ ሆኖልሃል። እየገረምክም እየደነቅም ትመለሳለህ። እና ክርስቶስ በዛው በመጀመሪያ ጊዜ ሮጦ ወደ መቃብሩ ሲሄዱ መቃብሩ ባዶ ነበር። ያሉ ባዶ መቃብር አዩና መጀመሪያ ሄዱ ሰዎች እየደነቁ ተመለሱ። መጀመሪያ እኮ መላእክቶች ግራና ቀኝ ቆሞ ስሙ ሕይወት ያለውስ ለምንድነው ሞታል ማን ላይ የምትፈልጉ አሉ። ምክንያቱ ሕያው የሆነው ለምን ሞታን መካከል ትፈልጋላችሁ? ሕያው እስኪ ሕያው በሉ እስኪ ሕያው ሆኖ ለምን በሞታ መካከል ላይ ትፈልጋላችሁ? ተነስቷል። በዚህ የለም። ተነስተዋል። በዛ የለም። የእናንተ ነገር በኢየሱስ ስም ተነስተዋል። በኢየሱስ ስም አገልግሎታችሁ ተነስተዋል። በኢየሱስ ስም ጸሎታችሁ ተነስተዋል። በኢየሱስ ስም ኃይላችሁ ተነስተዋል። እዛ የድካም መንደር ላይ አትገኙ። እዛ በኃጢአት መንደር ላይ አትገኙ። እናንተ ሊበላ አፉ የሚከፍተው አይበላችሁ ብላል ጌታ። ሼባ ያራሴ ሊበላ አፉ የሚከፍተው በኢየሱስ ደም አይበላችሁ። ሊበላችሁ አፉ የሚከፍተው አይበላው። ሊበላሽ አፍሽ የሚከፍተው አይበላም። ምልክቱ ለማን እንደሆነ አላቅም። አፉ የከፈተ አይበላም። ከሐሞመቱ ሲኛቱ አፉ የከፈተ ሊበላ ያለው አይበላም። ሼባ ያራሲ ነገር ግን አፉ የከፈተ አይበላም ብሉት። ስዳው ና ስለዚህ አፉ የከፈተ አይበላም። በድም ስሙ። ከዛ መቃብሩ ባዶ እንደሆነ ካዩ በኋላ
እየሮጡ ተመለሱና ሄዶ አወጁ። ኢየሱስ የለም አሉ። ተነስተዋል አሉ። ስለዚህ አንዳንድ ሰዎች እየተረጠሩ እንዴት እንደዚህ ነገር እኮ በቀላሉ አይሆን ብሎ ሲመጡ መቃብሩ ባዶ ነው። ሌላም ሲመጣ መቃብሩ ባዶ ነው። ሌላም ሲመጣ መቃብሩ ባዶ ነው። ውርቀታችሁ የሚጠባበቁ ሰዎች አዩ። ላውጅል ድካማችሁ የሚጠባበቁ አዩ። ስማ እግዚአብሔር ኃይል ይሆንላል። የትንሣኤ ኃይል ይገባባል። የትንሣኤ ኃይል ያገኛል። ላስቀጨጭ የወጣ ዛሬ መተዋለሁ። ማያራሴ ሺባሩ ሲታ ባቦስ አፍ የከፈተ አይበላም። ሊበላ እያሰበ ነው አይበላም። ሊዋጥ እያሰበ ነው አይበላም። ሊወጋ እያሰበ ነው አይወጋም። ላስቆም እያሰበ ነው አያስቆምም። ስዳው የማያራሴ There is power in the name of Jesus. Somebody again. There is power in the name of Jesus. The break a breach. Break a breach. Hey! Break a breach. Hey! Break a breach. Break a breach. Hey! Break a breach. There is power in the name of Jesus. There is power. There is power in the name of Jesus. The break a breach. Hey! Break a breach. Bashita. Break a breach. Sansalat. Break a breach. Curse. Break a breach. Mot. Break a breach. Urgat. Break a breach. Kisara. Break a breach. Shabarase. Yosima. ዛሬ እናንተ የከበበ ላይ ኢየሱስ ጠራባለሁ። ማያራሴ ክበባ ዛሬ ይበተናል። ቀስ ብሎ ሊያስቆም የመጣ አስቆመዋለሁ። ቀስ ብሎ ሊወጋ የወጣ ይወጋዋለሁ። ስዳው ነውማ ተውተውኝ ጌታ አይችልም አትበሉኝ። እረተውማ ተውተውኝ ጌታ አይችልም አትበሉኝ። ሁሉን ጥሎ አይኔ ስላየ ይሄ ጌታ ከሰው ተለይ። ያስሙ በዘወይ የዛሬ ፕሮግራም የብዙ ሰዎች ላይፋችሁ ላይ the reason the spirit can I prophesy መልእክት አለ። በርሽ ላይ የቆሙ ሁሉ አንከባለላል። I am prophet of God። ላስቆሙ ሁሉ አስቆማለሁ። ስዳው እና ብዙ ሰዎች መልእክት ይዤ ዛሬ መጥቼዋለሁ። አሞመቱዩ አናኛኛቱ አሞመቱዩ አናኛኛቱ አሞመቱዩ አናኛኛቱ አሞመቱዩ ስሙ። ዙራችሁ እየከበበ ልዞር ይችላል፣ አይነካችሁ። ኤክሰለንስ ዩ ላይፍ፣ ኤክሰለንስ ዩ አኖይንቲንግ፣ ኤክሰለንስ ዩ ስፒሪት፣ ኤክሰለንስ ዩ ድሪም፣ ኤክሰለንስ ዩ ዌይ፣ ኤክሰለንስ ዩ ሰርቪስ። Can I prophesy? Now I declare your life. Now I declare your dream. Now I declare your vision. Now I declare you service of God. Sit down. እና መንፈስ መጣባቸውና መቃብሩ ተደፈነ። ስሙ። እግዚአብሔር ዙራችሁ ላይ የከበበ ሊያስጨንግፋችሁ የሚያስብ ሊያስጨንግፍሽ የሚያስብ እግዚአብሔር ቀድሞ አስጨነግፈዋል። ኢኮኖሚያችሁ ሊያስጨነግፍ ያስበው፣ አገልግሎታችሁ ሊያስጨነግፍ ያስበው ቀድሞ እግዚአብሔር አስጨነግፈዋል። ሪማይንድ ስዳው እና ትንሣኤ ውስጥ ብዙ ነገር አለ። ትንሣኤ ሁለት ነገር አለ። አንደኛው ስለ ኢየሱስ ትንሣኤ ስታወራ ስለ አንተ ትንሣኤ አወራዋለሁ። ስሙ። ለዓመታት ዩተር እያደረገው
ዴልዩቴር ያደረገው ለዓመታት እናንተ የቀጠረ ሰዎች የአጋንንት ህልሞች፣ የአጋንንት አሰራር፣ የአጋንንት እቅድ ዛሬ ሲገለበጣ ያለው እና ሮጦ ሲመጡ ወደ መቃብሩ ባዶ ሆኗል። እና እንደ ጴጥሮስም ሮጦ መጡና አዩና ጴጥሮስም ደነቀ። ትላንትማ ክዶ ነበርኩ አለቀልኝ ተከተመልኝ ሲባሉ ብዙ ሰዎች ከጀርባችሁ ሄደው ይችላል። አለቀላት ተከተመ ብዙ ሰዎች ሄደው ይችላል። ኢመንልኝ ታድሶ ይሆንላል። ስፒሪቹዋል ሪቫይቫል፣ ኢኮኖሚካል ሪቫይቫል፣ ፕሬየር ሪቫይቫል፣ አኖይንቲንግ ብሊቭ ሪቫይቫል፣ እግዚአብሔር ሪቫይቫል ያደርግላል። እና ታድሶ የሚባለው አንድ ነገር አርጅቶ የነበረው አራግፎ መስራት ማለት ነው። ዛሬ አራግፈህ ትሰራለህ። እስሙ በዛው ድሪማንድ እግዚአብሔር ሊገልጣችሁ በፈለገ ጊዜ የሚያደበቃችሁ ብዙ አሉ። ሊገልጣችሁ በፈለገ ጊዜ ለሚያደበቁ ብዙ ናችሁ። ወንድሜ ሪማይንድ አንደርስታንድ አርጉት። ልትገለጥ ስትደርስ ሊያደበቅ የሚከበዋሉ። እኔ ደግሞ ያ ከበባ እመታዋለሁ። ያ ከበባዎቹ ሲበተኑ አያለሁ። ያ ከበባ ሲበተን አያለሁ። አገልግሎቱ ይጨምራል፣ ጸጋ ይጨምራል፣ ቅባቱ ይጨምራል። ጉዞ ትጓዛለህ፣ ሩጫው ትቀጥላለህ። ና በዛው ሼባራሳ ማያራሴ መቃብሩ ደፍኖ ሄዱ። ሲመለሱ ከፍቶ አገኙ። ሲሄዱ ደፍኖ ሄዱ፣ ሲመለሱ ከፍቶ አገኙ። የደፈኑ ደግሞ ሰዎች ናችሁ። የከፈተ ደግሞ ልዑል ነው። ዛሬ ሰዎች ይደፍናሉ፣ ልዑል ይከፍተዋል። ሰዎች ደፍኖ ሄዱ፣ ልዑል ይከፍተዋል። ደፋኝ ሰዎች ከፋሹ ልዑል እና ሲሄዱ ደፍኖ ሄዱ፣ ሲከፍቱ ልዑል ግን ከፈተው። ድርማኝ ዛሬ እንደ ክርስቲያን እንደ እግዚአብሔር ቃል ብዙ ጉድጓድ የሚቆፍርባችሁ ሰዎች የቆፈሩ ጉድጓድ መገባት ካልፈለጋችሁ ዛሬ ዘለ ታርፋል። ማዝለል ይሆናል። እግዚአብሔር ኃይልና ስልጣን ይሰጠዋል። ጉድጓዱ ላይ እግዚአብሔር ያዘለለዋል። ሻባያ ራሴ ጎን ያለሽ ሆነ ካርጊና ዶንት ታች ሚ አይ ሃቭ ኮቨነንት ብሎት። ዶንት ታች ሚ አይ ሃቭ ኮቨነንት ብሎት። እንዳትነካኝ ኪዳን አለኝ ብሎት። ዶንት ታች ሚ አይ ሃቭ ኮቨነንት። ስዳው እና መቃብሩ ደፈኖ ሄዱ። እሱ ግን መጀመሪያ ጊዜ እንደሚነሳ ተናግሮ ነበረ። አልሰሙም። እንደሚነሳ የተናገረው አምላክ እንደማይነሳ አድርጎ ቀበሩ። መጀመሪያ እኮ እንደሚነሳ ተናግሯል። የተናገረው አምላክ እንደማይነሳ አድርጎ ቀበሩ። ወንድሞቼ አንዳንድ አጋንንታዊ አሰራር እግዚአብሔር እንደሚገልጥ፣ አንተ እንደሚገልጥ፣ አንቺ እንደሚገልጥ እየነገረ ያለው ጉድጓድ የሚቆፍሩ ሰዎች አሉ። እግዚአብሔር ዘንድሮ ጉድጓዱ አይደፍንም፣ ጉድጓዱ ላይ ያዘለዋል። ጉድጓዱ ላይ ያዘለለዋል። ጉድጓዱ ላይ ያዘለለዋል። ጉድጓዱ ላይ ያዘለለዋል። ባዛወይ በክርስቶስ ኃይል ሁሉንም እንችለዋለን። በሱ ደግሞ ሁሉ እናሸንፈዋለን። ባዛወይ ሰው ያሸነፈ ሁሉ ጌታ ጋር ሲደርስ ይቆማል። ነገር ግን
አገር ሁሉ የጨረሰ ኃያል ነኝ ያለው በሉት የናዝሬቱ ኢየሱስ ጋር ሲደርስ ቁም ሳይል ይቆማል በሉት። ራሱ ይቆማል በሉት። ዓለም ሁሉ የጨረሰ በሉት። ዓለም ሁሉ ያሸነፈ በሉት። ኃያል ነኝ የሚለው በሉት የናዝሬቱ ኢየሱስ ጋር ሲደርስ ራሱ ያለ ትራፊክ ይቆማል። በክርስቶስ ትንሣኤ ውስጥ ነገራችሁ ትንሣኤ እንዲያገኝ የምትፈልጉ ሰዎች እጁ ከፍ አድርጉ። በክርስቶስ ትንሣኤ ውስጥ ዛሬ ቀኑ ሐሙስ ስለሆነ ትንሣኤ ነገሮቹ እንዲያገኝ የምትፈልጉ ሰዎች፣ ስለዚህ ዙራችሁ ላለው ጥቃቅንና አነስተኛ ድምቶች አባረሩ። ነገር ያለው ምን አልኩት? ዙራችሁ ላለው ጥቃቅንና አነስተኛ ድምቶች ዛሬ ድምቶቹ መንፈስ ገለዋለሁ። ድመቶቹ ይሞታሉ። በዘወይ ድመት ፋሚሊ አታውቅም። ክፉ መንፈስ ያረፈ ሰው ውለታ አያውቅም። ምን አልኩት? ድመትና ሰውየው እዚህ ሴም ናቸው። አንዴ ክፉ መንፈስ አረፈ ማለት አንተ እንዴት አድርጎ ከመስመር እንደሚወጣ ይሰራል እንጂ ይሄ ሰው እኮ አንድ ቀን በደከመኝ ጊዜ ጸልሎኛል፣ አቅም ያጣ ጊዜ እኮ መክሮኛለች ብሎ አንድ ማስብ ውስጡ ላለው ክፉ መንፈስ ስለሆነ እንዴት አድርገ ጠልፌ እንደሚጥል ነው እንጂ አንድም ቀን እኮ በደከመኝ ጊዜ እኮ መክሮኛል እኔ እኮ እሱ ነገር እንደዚህ አንድ ነገር አይልም። ዛሬ ስማ፣ ትንሣኤ እንደሆነ ከፈለጋችሁ ዙራችሁ ላለው ድመቶቹ ግደሉ። ዋን ቹዝ ግደሉ። ትሪ ድመቶቹን ገለዋል። ስማ ትልቅ ሰዎች the spiritual መንፈሳዊ ነገር እንደርስታንድ ማድረግ ከፈለጋችሁ እግዚአብሔር ትንሣኤ እንዲያደርግ ከፈለክ በኑሮ ትንሣኤ፣ በጤና ትንሣኤ፣ በአገልግሎት ትንሣኤ፣ በትዳር ትንሣኤ፣ በቅባት ትንሣኤ እንዲያደርግ ከፈለክ ዙራ እየዞረ የሚጠበቁ በጎነትና ውለታ ቢስ ክርስቲያን፣ ውለታ ቢስ መንፈሳዊ ሰዎች ጋር ሩጫ አትሮጥ። አንዳንዱ እኮ አፉ ጌታ አይክድም፣ ውስጡ ጌታ አቅም። አፉ ለጌታ አለ፣ ውስጡ ለግን ድመት ነው አለችው። ብዙ ሰዎች አገልግሎቱ ውርቀት፣ ቅባቱ ውርቀት፣ ጸሎቱ ውርቀት፣ ማይዳ ውርቀት እንዴት አድርጎ አንተ እንደሚጠለፍ ነው እንጂ እንዴት አድርጎ እቺ ሰው እኮ በደከመኝ ጊዜ መክሮኛል፣ መንገድ በጠፋኝ ጊዜ መክሮኛል። አንድ ማቅም ፎከስ አረገ እንደተላላ እንደደከምክ ባወቀ ጊዜ ይለት በላይ እያለ በማይሆን ሽንፈት ውስጥ ሞልቶ በማይሆን ኢብጠት ውስጥ ሞልቶ ከእግዚአብሔር ዓለም ከእግዚአብሔር መንግስት ከፈናቀለ በኋላ ሰራው ሉላል። እንደዚህ አይነት ሰዎች ማን ናቸው? ቸርች ውስጥ ያለው ድመቶች። ድመት ስማ፣ ድመት ትንሹ ድመት ሄደ ከመንገድ ትወስዳለህ፣ ቤት ውስጥ ተሳድጋለህ። የሴት ሆነችው 7 ሆኖ ትወልዳለች፣ ወንድ ሆነም ያድጋል። አንድ ቀን አንተ በር ዝጋና ዱላ አንሳ፣ እዚህ ላይ ታገኛለህ። ይሄ ሁሉ ዓመት መክረ፣ ይሄ ሁሉ ዓመት በልተ፣ ይሄ ሁሉ ዓመት አጸጥተ፣ ይሄ ሁሉ ዓመት ስጋ እየፈለክ ለሷ ስትል ስጋ ቤት ውስጥ እየፈለክ ወተት እየፈለክ አምጥተ አንድ ቀን እስኪ በሩ ዝጋና ዱላ አንሺ። ተው ብያለሁ ራሱ አትልም። ለዛ ራሱ እኮ እድል አትሰጥም። ተው አትልም። እንደዚህ አይነት ቸርች ውስጥ አሉ። ስማኝ ዛሬ ውስጥ እንደ ጌታ ምስክሬ ነው። ይሄ መንፈስ ዛሬ ገለዋል። I pray in the name of Jesus። ለውጣችሁ አይቶ የሚከታተል፣ መገለጥሽ አይቶ የሚከታተል፣ መሻገር አይቶ የሚከታተል፣ ማሞላት አይቶ የሚከታተል፣ ማይክ እጅ ለስገባ አይቶ የሚከታተል አሽሙር መንፈስ በኢየሱስ ወጋውት። ስዳ ጌታ ትንሣኤ እንዳረግልህ ከፈለክ ከነዚህ ድመቶች ለዩ ዛሬ። ነገር ግን ድመት ብሉት
ቴንኪው የላትም። ክፉ መንፈስ ያረፈ ሰዎች ውለታ የለም። ስለዚህ ትንሣኤ እንደሆነ ከፈለጋችሁ ወንድሞቼ በአገልግሎት ላይ 2018 ነው 19 20 ሻይን አርጋችሁ መቀጠል ከፈለጋችሁ እግዚአብሔር በጠራ ነገር ላይ ታማኝ መሆን ከፈለጋችሁ አብረ ከተቀመጥክ ድመት ከተለያየ ድመት ነካሽ ናት። ድመት ሌላ ቦታ አትይዝም፣ አናት ነው የምትይዘው። ኤውስማ ክፉ መንፈስ ያረፈ ሰው ምንድነው የሚይዘው? ፋይናንስ አይዝም፣ ሁሉ ነገር አይዝም፣ አእምሮ ነው የሚይዝ። ጸሎት ይከለክላል። ኤውስማ ቁጭ አንተ አቢዩስ አድርጎ ቸርች ገብተህ ማለት ነው ትላለህ። አቢዩስ አድርጎ የለም ሰውየው የለም something በደም ስሙ እንደርሳን አድርጉት እና አእምሮ ይዘዋል፣ መንፈስ ይዘዋል፣ ጸሎት ይዘዋል። ሁሉ ነገር ከያዘ በኋላ ምን ይዘዋል? መንፈስ ከያዘ አትንቀሳቀስም። የድሮ የእግዚአብሔር የአገልግሎት ፍላጎት፣ ምሻት፣ ጥማት ከውስጥ ያጠፋል። በትዕቢት ይሞላል። ምን ያመጣሉ? ምን ታመጣለች? ምን ታመጣለህ? ይኖራል። መንፈሱ ይዘዋል። ማይክ ይዛል። አንተ ማይክ ማሳጣት ይፈልጋል። ማይክ ካሳጣ በኋላ ዞር ብሎ አይም ማይክ እስከሚታጣ ድረስ ነው ፎከስ የሚያደርገው። ሪማይንድ መንፈስ መጥቶብኛ ዛሬ እግዚአብሔር እንደዚህ ይለኛል። ዛሬ እግዚአብሔር እንደዚህ ይለኛል። እግዚአብሔር ለበላተኛ አሳልፎ አይሰጣችሁ። ለበላተኛ አሳልፎ ጌታ አይሰጥሽም። ለበላተኛ እግዚአብሔር አሳልፎ አይሰጥም። ለበላተኛ እግዚአብሔር አሳልፎ አይሰጥም። ለበላተኛ እግዚአብሔር አሳልፎ አይሰጥም። ነገር ግን ለበላተኛ በሉት የሚያመልከው አምላክ አሳልፎ አይሰጥም። እና ለዛ እኮ ነው ያው ስሙ ትንሣኤ የሚባለው የክርስቶስ ትንሣኤ ስታከብሩ የእናንተ ነገርም ትንሣኤ እንደሚያገኝ ማሰብ አለባችሁ። ምክንያቱም ትንሣኤ የከለከላችሁ ምንድነው? አገልግሎታችሁ ውስጥ ትንሣኤ የከለከለው በዘወይ የተከበረ ነገር መሆን ከፈለክ መከበር አለብኝ። መከበር ከፈለጋችሁ መጀመሪያው ለመከበር ራስን ብሬዲ ማድረግ አለብኝ። ሙሴ ኢየሱስ መጣና የምትቆመው ቦታ ንጹህ ነውና ጫማ አውልቅ አለ። አዮ የሙሴ ንጹህነቱ አየው። እግዚአብሔር ልቡ ንጹህ አድርግና አሁን የምትቆመው ቦታ ንጹህ ስለሆነ ጫማ አውልቅና እርግጥ አለ። አዮ እግዚአብሔር ጫማ አውልቅና እርግጥ የምትረግጠው ቦታ ወንድማችን ምን አለው? እግዚአብሔር የምትሄደው መንገድ ሩቅ ነውና ወገብን ታጠቃለ። ቀበቶ አርጋል። ሩቅ መንገድ ነው የምትሄደው። ሰውነቴ እንዳይላላ፣ ክፎች እንዳያገኙ፣ አጋንንቶች እንዳያገኙ ወገብን በድምን አርግና ታጠቅና የምትሄደው መንገድ ሩቅ ነውና። ይኸውስማ ያልመሰሉ ሰዎች ጋር እየዋላችሁ ማመሰል አትችሉ። ነገሩ ይሄ ሜሴጅ ነው። 2019 ላይ እንገናኛለን። የዛሬ ሜሴጅ 2019 ላይ እንገናኛለን። ነገር ግን ማደግ ከፈለክ ብሉት ከማይመሰል መንደር ውጣ። ማሻገር ከፈለክ ከማይመሰል መንደር ውጣ። እግዚአብሔር እንዳከብር ከፈለክ ከማይመሰል መንደር ውጣ። አሜን ነው ወይ? ወጠመዱ ተሰበረ፣ እኛ አመለጠን። ወጠመዱ ተሰበረ፣ እኛ አመለጠን። ስለዚህ መንፈሳዊ ነገር ውስጥ ሁለት ነገር መጠንቀቅ አለባችሁ። እኔ በዘወይ ኤቭሪቲንግ ሁሉ ነገር በሪዝን ነው እኔ የሚያከብረው። ያለ ሪዝን ምክንያታዊ ነው። ለኔ እያንዳንዱ ነገር ምክንያታዊ ነው። ኢየሱስ የትንሣኤ ፕሮግራም ሲያከብርም ምክንያታዊ ነው። ምክንያት አለኝ። I have reason። ክርስቶስ መቃብሩ ፈንቅሎ ተነስተዋል። የመቆሜ ምክንያት ነው። የመገለጠ ምክንያት ነው። የመራመደ ምክንያት ነው። ሰው መሆኔ ምክንያት ነው። I have reason። ስለዚህ በምክንያት ነው የሚያመልከው፣ በምክንያት ነው የሚያከብረው። ምክንያታዊ ነገር ማወቅ አለባችሁ። ስለዚህ ጉርጋድ ሊደፈናችሁ እናንተ አስገብቶ ሊደፈናችሁ የሚያስቡ ሰዎች አብሮ ቁጭ ብላችሁ የሚቀጥላችሁ ዘመናችሁ ሻይን እንዳርግ እንዳታስቡ። እግዚአብሔር መንፈስም ሰጥቷል። ውስጣችሁ ላይ መንፈስ አላችሁ። ሰው ስጋዊ ሲበዛ ነው መንፈሱ የሚጨልመው። ስጋው ሲበዛ
መንፈስ ይጨልማል። የሥጋ ብዛት መንፈስ ያጠፋል። መንፈስ ሥጋ እንደሚያሸንፍ ሥጋም መንፈስ ያሸንፋል። ስለዚህ ዙራችሁ ላይ የከበበባችሁ ትንሣኤ እንደሆንላችሁ የምትፈልጉ ላይፋችሁ ለትንሣኤ የምትፈልጉ ሕይወታችሁ ለትንሣኤ የምትፈልጉ ዛሬ እየሳቀ አንተ አንደኛ ነህ፣ አንተ አንደኛ ነህ፣ አንተ እኮ የሚያክል የለም፣ አንተ ቻይ ነህ፣ አንተ ሸናፊ ነህ፣ ካንተ በላይ የሚሉ ሰዎች ሹል መንፈስ እንደዚያን ሰዎች ስሙኝ ከኋላ የሚከተለው እንዳንተ ሰው የለም እኮ ዩ ነምበር 1 አንተ አንደኛ እያለ ቢላ ይዞ ከኋላ የሚከተል አንቺ አንደኛ ነሽ፣ አንቺ እኮ የሚያክል ሰው የለም፣ አንቺ እኮ ቻይ ነሽ እያሞጋገዘ ቢብትሽ ስላለ አውጣ 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 This is for your life's message. I am prophet. Hallelujah. ጫፍ አድርጊና ኢየሱስ እንደዚህ ላለ በሉት በብት ስር ያለው ድመት አውጣ፣ ድመት አስቀምጠ በሉት ምንም አታመጣም። ድመቱ ትበላለች በኋላ። ሃሌሉያ። እጁ ከፈርጎ ላይ በጌታ በኢየሱስ ስም ቀንበር ሰበርኩት፣ የሥርዓትም በጠስኩት። ጨለማም ወደ ብርሃን ተቀየረ፣ ውርቀትም መነሳት ሆነ። የኢየሱስ ትንሣኤ ፕሮግራም ውስጥ ዛሬ የሚሆንላችሁ 3 ነገር አለው። አንደኛው እግዚአብሔር ትንሣኤ ሲያደርግ የናዝሬቱ ኢየሱስ ትንሣኤ ሲያደርግ ነገራችሁ ሁሉ ትንሣኤ ታገኛለች። ሁለተኛው ጤናችሁ ትንሣኤ ያገኛል። ሶስተኛው ፋሚላችሁም ኢኮኖሚያችሁም ትንሣኤ ያገኛል። እግዚአብሔር ወደ እናንተ ዘንበል እንዲል ከፈለጋችሁ እግራችሁ የተሳሰተበት ቦታ ማሰብ አለባችሁ። እግራችሁ ውልም ያለበት ቦታ አስቡ። እግዚአብሔር የሚያደርግ አምላክ ነው፣ የሚያስብ አምላክ ነው፣ የሚሰራ አምላክ ነው፣ ሰርቶም የሚያሳይ አምላክ ነው። ሰው እግዚአብሔር የሚያስብ ከሆነ እግዚአብሔር የሚያስበው ሰው እንደሚሰማም አውቃለሁ። ሰው እግዚአብሔር ማሰብ ከተወ እግዚአብሔር የሚባለው ማሰብ ከተወ ነገ የሚመጣ ቻሌንጅ ማውጣት አይችልም። ስለዚህ ዛሬ ለሁላችሁ እስኪ ትንሣኤ ቤቴ ላይ እንደሆነ ይፈልጋል የምትሉ ሰዎች ከቤታችሁ ድመት አውጡ። አመፃ፣ ውሸት፣ ፌክ አውጡ። ከዚህ አለ ቢብት ውስጥ አለ ድመት አለች። አውጡ አውጡ አውጡ። ድመት ሌላ ጊዜ ፒስ ናት፣ ሌላ ጊዜ ሰላም ናት፣ ሌላ ጊዜ ሁሉ ነገር ናት። አንድ ቀን ስትቦጨቅ ታገኛል። የምትቦጨቀው እግር አይደለም ጭንቅላት ነው፣ አናት ነው የምትይዘው። አናት ሄድ አእምሮ ነው የምትይዘው፣ ስፒሪቱ ነው የምትይዘው። ሁሉ ነገር ነው ኮንትሮል የምታደርገው። ድመት ዝም ብሎ አትቦጨቅም፣ በድንብ ነው የምትቦጨቀው። ህመም እስከሚሰማ ድረስ ትቦጨቃለች። ዛሬ እንደዚህ ብዬ ልናገራቸው፣ ከብብታችሁ ስር ድመት ይወጣል። ከስራችሁ ቦታ ድመት ይወጣል። ከአገልግሎታችሁ ላይ ድመት ይወጣል። ከቆማችሁበት ቦታ ድመት ይወጣል። እስኪ ድመት መንፈስ ብሉት። በኢየሱስ ስም የተመታ ይሁን። አሁን እግዚአብሔር በስራችሁ ትንሣኤ እንዲያደርጋችሁ ከፈለጋችሁ፣ በኑራችሁ ትንሣኤ እንደሆነ ከፈለጋችሁ መጀመሪያው ስራችሁ ላይ ያለው ግርግዳ፣ ያ ግርግዳ መንቀል አለብኝ። ያ ግርግዳ ሳትነቀል በስራ ላይ ለውጥ አታገኝም። ያቺ ግርግዳው መንቀል አለብኝ። ያቺ ግርግዳ ሳይነቀል በስራ ላይ ለውጥ አይመጣም። ሁለተኛ አገልጋይ የሆናችሁ ሰዎች ካላችሁ እግዚአብሔር በእናንተ አገልግሎት ላይ ትንሣኤ እንዲያደርግ ከፈለጋችሁ መጀመሪያው አስመስሎ ከእናንተ ጀርባ ያለው አስመሳይ መንፈስ ማወቅ አለባችሁ። ያ አስመሳይ መንፈስ ጋር ሳትለያችሁ ትንሣኤ አይሆንልም። ምክንያቱ አንተ መንፈሱ ካላወቅ መንፈሱ አንተ ለቆ አይሄድም። መጀመሪያ አንተ መንፈሱ ማወቅ አለብኝ። መንፈሱ ስታቅ ነው መንፈሱ አንተ ለቆ የሚሄደው። በዘወይ ጳውሎስ ያቺ ሴት ላለው አጋንንት ያወጣበት ምክንያት እስር ቤቱ አልፈራም።
ከሴቷ ላይ አጋንንት ከወጣ በኋላ ጳውሎስ እስር ቤት እንደሚገባ ያውቃል። ምክንያቱ ሴቷ ላይ ያለው ከተማ የያዘው መንፈስ ነው ያለው። ስለዚህ ሴቷ ላይ መንፈሱ አገኘውና እኔ እስር ቤት ቢገባ የሚቀጥለው ጄኔሬሽን መዳን አለበት ብሎ ገጸጸው። እስኪ ለትውልድ አባት ነኝ የምትሉ ሰዎች፣ ስለዚህ ከእናንተ ከኋላ ያለው ገመድ የያዘው የሚንቀሳቀሰው እግራችሁ ለገመድ ለመጣል የሚፈልጉ ሰዎች ካሁን ጀምራችሁ ከዛ ገመድ ጋር መገላገል ይሆን፣ መገላገል ይሆን። አንድ ምሳሌ ልነገራችሁ። አንድ ዘማሪ ጋር የምትውሉ ሰዎች ዘማሪ ነው የምትሆነው። ዝም ብሎ ከዘማሪ ጋር ዋልክ ፋይናል ዘማሪ ትሆናለህ። አንድ ፓስተር ጋር የሚውሉ ሰዎች ፓስተር ነው የሚሆነው፣ ምክንያቱ ያለው ነው የሚያካፍሉ። ወንበዴ ጋር የሚውሉ ሰዎች ወንበዴ ነው የሚሆነው። ወሌጋለ ተስማማችሁ? ይኸው ስማ፣ የተቀባ ሰው ጋር ውሌ ተራሱ አትሆንም። ስሙኝ፣ እቺ እየመረረን ቢሆን ማዋጥ አለባችሁ። እግዚአብሔር በውሎ ልክ ነው አንተ ከፍ የሚያደርገው። አሜን ነው ወይ? ይኸው ስማ፣ ዝም ብሎ የሚዘለፉ ሰዎች ጋር ውለ መንፈሳዊ ሰው አትሆንም። ውሎ ልክ ነው አንተ የምትጨምረው። እስኪ ነካ አድርጊና ምን መሆን ትፈልጋለህ በሉት። ምን መሆን ትፈልጋለህ? እግዚአብሔርን ማገልገል። ነጋዴ፣ አገልጋይ ነኝ። አገልጋይ ዘማሪ። እኔ ካንተ ጋር ነው መሆን የምፈልገው። የትውልድ አባት፣ እግዚአብሔርን ማገልገል፣ የትውልድ እናት፣ አገልጋይ። ይኸው ስሙ፣ ለስንቱሜ በደምብ ስሙ። ምንድነው ይሄ ነገር ያልኩበት ምክንያት? እኔ ወይ ደግሞ እናንተ ያያችሁበት ቦታ ማድረስ ከፈለጋችሁ ከዛ ነገር ጋር ከሚመሳሰሉ ጋር አሁን ገብታችኋል? ምክንያቱም ሰው በተሻለ መጠን ከፍ ማለት ከፈለክ ይኸው ስሚ፣ በጣም ታላላቅ አገልጋይ ነበረች ካትር ኩልማን የምትባል ሴት። ካትር ኩልማን የምትባል ሴት ከመንፈሳው ጋር ስትዋል፣ ከተቀባ ሰው ጋር ስትዋል እየጨመረች ስብሰባ ጭምር እየበጠበጠች፣ ስብሰባ አትሄድም። ስብሰባ ላይ እጁ ታነሳለች። ስብሰባ ላይ እሷ ላይ የሚሰባሰቡ ሰዎች ሁሉ በወንበሩ ተገላብጦ ይበተናል። አንድ ቀን ምን አደረገች? ሀብታም ጋር ማዋል ጀመረች። ሚስት አገብቶ ከፈታ ሰው ጋር ማዋል ጀመረች። ይሄ ሁሉ ቅባት ያላት፣ ይሄ ሁሉ ኃይል ያላት፣ ከተማ የሚበጠበጥ ቅባት ያላት ሴት፣ ከተማ እኮ ነው አገር የሚበጠ አሜሪካ የሚባል ሼክ የሚያደርግ ቅባት ያላት ሴት አገብቶ ከፈታ ሰው ጋር ማዋል ጀመረች። ሃሌሉያ! ጌታ ሰጥቶኛል አለች። እረስ እረቶ አለ ጌታ። ታው ቢተከር ተጠንቀቅ፣ እኔ የሰጠ ቅባት እንደዚህ አይደለም። ከዛ እግዚአብሔር ምን አረጋት? ማቆየት አትፈልግማ? ታይተ ከምትጠፊ ጥፊ አላት። ጸጥ አረጋት፣ ገደለው፣ ሞተች። ፋይናል ላይ የውርደቷ ስቶሪ ጻፈች። የተዋረደችበት መጽሐፏ ክፈቱና እዩት። በደም ስሙ። እግዚአብሔር አገልግሎ መጨረስ እድል ነው ወንድም። እግዚአብሔር አገልግሎ መጨረስ እንደ ቲቪ ጆሹዋ እያገለገለ ባገለገለበት ቦታ ማሄድ፣ ማይክ እጅ ላይ ይዞ በዛው ማሄድ እድል ነው። አቋም ሳይቀየር፣ ሐሳብ ሳይቀየር ጌታ አገልግሎ ማይክ እያለ መሞት እድል ነው። ጨበጥ አድርግና የተጠራበት ጥር በሎት፣ ድመት ከተለያይ በሎት። ስለዚህ መንፈሳዊ ነገር ጥንቃቄ ይፈልጋል። እግዚአብሔር አገልግዬ ብሌሲንግ አገኛለሁ፣ ቅባት አለብኝ፣ የትውልድ አባት ነኝ፣ የትውልድ እናት ነኝ፣ እኔ የሰዎች አባት ነኝ ካልክ አባት የሚያደርገው ሰው ጋር ዋል። ወደ አባት የሚያሳድገው ጋር፣ ወደ አባት የሚያመጣ ጋር፣ ወደ እናት የሚያመጣ ጋር፣ ወደ እናት የሚያደርግሽ ነገር ጋር። ምክንያቱ እግዚአብሔር በየትኛው ጊዜ ሰው ልጅ አይረሳውም። በምንም ነገር ውስጥ ሆኖ እግዚአብሔር ሰው ልጅ አይጥልም። በዛ ወይ እናንተ ውስጥ ያለው ነገር ለማደግ አብረ የምትዋሉ ሰው መለየት አለብኝ። የመጀመሪያው አብረ የምትዋሉ ሰዎች ካለየው ያልተሞላ ሰው እንድትሞላ አደርግም፣ ያልተቀባ ሰው እንድትቀባ አደርግም፣ ያልተባረከ ሰው እንድትባረክ አይፈልግም፣ ያልተለወጠ ሰው እንድትለወጥ አይፈልግም። 4 ነጥብ። የተለወጠ ሰው ነው ያንተ ላውጥ የሚፈልገው። ኢየሱስ ጌታ ነው።
ትልቁ ችግራችሁ ስንት ነገር ነው? 3 ነገር ነው። ደረጃችሁ ያለማወቅ አንዴ ሳትወድ ወዶ ጠረ፣ ክብር ሳትወድ ጠርቶ አከበረ፣ የማይበቃ ወንበር ሰጠ፣ የማይገባ ቤት ሰጠ፣ የማይገባ ስቴጅ ሰጠ፣ የማይገባ ህዝብ ሰጠ። አይመለከትም ላንተ እኮ ለዛ እኮ አንተ አትበቃም። አንተ እኮ ለዛ አትበቃ አትሆንም። እግዚአብሔር ግን ወደደ፣ ሰጠ፣ አከበረ፣ አነገሰ፣ ንጉሥ አረገው። ፋይት ላንተ ተዋጋ፣ ላንተ ያሸነፈ፣ ላንተ ስል ዋጋ ከፈለ። አንተ ግን ከፍ ያደረገው። ለዛ ነገር አንቺ አትገባም። ለዛ ነገር አንተ አትበቃም። ጠራው፣ ሰጣው፣ አከበረው። በዛው ልክ ማሄድ አለብህ። ማን ነው? አንተ ነው። እግዚአብሔር ቤት ሁሉ ነገር አለው። እግዚአብሔር ያጣ ነገር የለም። ገንዘብ ቢሆን እግዚአብሔር አለው። ዝና ቢሆን እግዚአብሔር አለ። ህይወት ቢሆን እግዚአብሔር አለ። ክብር ቢሆን እግዚአብሔር አለ። ከፍታ ቢሆን እግዚአብሔር አለ። እድገት ቢሆን እግዚአብሔር አለ። ጤና ቢሆን እግዚአብሔር ቤት ውስጥ ነው ያለው። ወንድሞቼ ትንሣኤ የሚባለው ላንተ ህይወት ውስጥ ያለው እንዳትራመድ የከለከለው፣ እንዳትሄድ የከለከለው፣ እንዳታገለግል የከለከለው፣ እንዳትነገድ የከለከለው በራችሁ ላይ የቆመ ዛሬ በኢየሱስም በጥሴ ትወጣለህ። በጥሴ ትወጣለህ። በጥሴ ትወጣለህ። የካትን ኩርማኒ ፍቅሯ አልጸናም፣ ፍቅሯ አልዘለቀም። ፍቅሩ አልጸናም፣ ፍቅሯ አልዘለቀም። ፍቅር ያዛች፣ አበደች፣ አስቆሞ እግዚአብሔር 4 ነጥብ ዲስዋን እግዚአብሔር አገልጋይ ነኝ ካለ መዋል አለብኝ ከአገልጋይ ጋር ነው። እግዚአብሔር ቢሊነር ነኝ ካልክ መበዛት አለብኝ ከተቀባ ሰው ጋር ነው። ምክንያቱ ቢሊነር የሚያደርሰው መንፈስ እሱ ውስጥ ነው ያለው። በዘወይ እግዚአብሔር በተለያዩ ነገር ይናገራል። በተለያዩ ነገር ለእናንተ ያወራቸዋል። የምትዘገዩበት ሰዎች በምን ምክንያት ነው? በእናንተ ምክንያት ነው። አንተ ማፈጠነ ከፈለክ ከሚፈጥነው ሰው ጋር ሂድ። በዘወይ አንተ እየፈጠንክ ካሰብክ ከሚፈጥነው ሰው ጋር ከላይርክ አትፈጠንም። አትፈጠንም። ኢመንኝ አትፈጠንም። የትም አትደርስም። ደረጃ ማወቅ አለባችሁ። እግዚአብሔር እናንተ ያስቀመጣችሁ ቦታና እናንተ ለራሳችሁ የሰጣችሁበት ቦታ ብትደከምም ብትወርቅም መንፈስ ካለ ጋር ውደቅ። አንድ በረከት ሊባርካችሁ እጅ ከፈር ወደ ላይ ብትደከምም ብትወርቅም ኢየሱስ ካለ ጋር አሁን ብትደከምም ብትወርቅም የእግዚአብሔር ዕቃ ተሸካሚ ከሆነ ጋር አሁን። ምክንያቱ ድካማችሁ እርስ በራሳችሁ ታምናላችሁ። እግዚአብሔር አብሮ ያለ ሰው ጋር ከደከምክ ማለት ድካም ታውቃለህ። እሱም ይነግራል። ልሳን ይገባላል። ልሳን ለማስገባት ራሱ አቅም አለው። ተሳስተናል። ምክንያቱስ እግዚአብሔር የሚፈራ ሰው ነው። እግዚአብሔር የምትፈራ ሴት ናት። ትፈራለች። እስኪ እንጸልይ ትላለች። ናምበርከ እስኪ ጌታ ፊት ላይ አንተም ጥፋት ታምናለህ፣ እሷም ታምናለች። ሁሉ ያምናል። ወንድም ያምናል። 4 ሆናችሁ ጓደኞች ሆናችሁ ጥፋት ካሰራችሁ እሱም ያምናል፣ እሱም ያምናል፣ እሱም ያምናል፣ እሱም ያምናል። ከዛስ እንጸልይ፣ ወደ ጓዳ እንገባ። ከዛም መለቃቀስ ይጀምራል። ከዛስ የጥፋቱ ያላመነ ጓደኛ አብረ ሆነ ኃይል የማታገኝም ከወደቅበትም አትነሳም። ምክንያቱም እሱ አምንም አንተ ታምናለህ። እሱ ያየች ለተማ ይሆንክ ትላለህ። ያከበረ አምላክ እኔ እኮ ደስ የሚለኝ የኔ ጌታ ማለት አይሰለችም። ይሰማች ነህ? አይሰለችም። ደስ ይለኛል ጌታ እኮ አይሰለችም። ውበት ይሆናል፣ መንገድ ይሆናል። እምቢ ብለህ ደግሞ ስትሄድ እግዚአብሔር ጥሩ ክብር እንደሆነ እስከ ጥግ ድረስ ያሳያል። የዛሬ መልእክት የብዙ ሰዎች ትንቢት ነው። ጨበጠርግና ያከበረ እሱ ነው ብሎት፣ ሁሉ ሰው ባንተ እግር ስለሚሄዱ ብሎት፣ እሱ ስለተሸከምክ ነው ብሎት። እሱ አንድ ቀን በወረደ ጊዜ በቃ ማንም ዞር ብሎ አንተ አይም ሪማይንድ አስብ። የመንገዳችሁ አስቡ። አታታለሉ፣ አታስመስሉ። እግዚአብሔር የምድር ቤዳ አባታችን ነው። አንድ በረከት ለባርካችሁ። አንተ ሳትዘነት ፊት ሳታስተካክል ሰው ሳትሆን ዱርዬ በሆንክ ጊዜ ማፊያ በሆንክ ጊዜ እየጨፈር ከክለብ ወደ ክለብ ኃጢአት በበዛ ጊዜ ኃጢአት በከበደ ጊዜ ከሰዎች በታች በሆንክ ጊዜ ሰውነት ሁሉ የሚሸትበት ጊዜ የዝሙት ማረፋ የሆንክበት ጊዜ የእርኩስ ማደራ የሆንክበት ጊዜ ያን ጊዜ ወዶ አጠበ። አሁን የሚመጡ ሁሉ
እግዚአብሔር ስላጠበ ነው የመጡ እንጂ እግዚአብሔር ባጠባችሁ አይመጣም። ነገር ግን ኢየሱስ እኮ አጥቦኝ ነው ብሎ ንገሩት። አሁን የመጡ ሁሉ በሉት ሽታዬ ሰምቶኝ ነው። ሽታ እንድኖር ያደረገ የሰራዊት ጌታ እግዚአብሔር ነው። እስኪ አንዴ አሜን በሉት። ነቢይ ጆይ ጋር ስትመጡ እኔ ውስጥ ያለው የእግዚአብሔር መንፈስ በህይወት ውስጥ የዛሬ 70 እና 80 ዓመት የሚዘልበት መንገድና አሁን ያለበት ዳርቻ እግዚአብሔር ያወራዋል። ልክ እሱ አመኔ ከተቀበልክ በኋላ ህይወት ላይ ጭንገፋ አታገኝም። ተፈጸመ። ለእግዚአብሔር ክብር።